وهو الذي مد الأرض እና አላህ Subhanahu Wa Ta'ala እንግዲህ በአለም ላይ ያለውን ተሰሩፋት ፍጥረታትን እንዴት እንደፈጠረና እንደጀመረ ከፈጠረን በኋላ እስካሁን ድረስ በአለም ዙሪያ መከናወን ያለባቸው ነገሮች ያለማሰለስ የሚከታተልና የሚቆጣጠር መሆኑን እያስገነዘበን ነው ያለው። አሁንም በመቀጠል وهو الذي الله ማለት ያ ነው ይላል መደል አርض ይህች እናንተ መኖሪያና መስፈሪያ የሆነችውን ምድር የዘረጋላችሁም እሱ እኮ ነው። ምድር የምትባለውን ዓለም ታቋታላችሁ አይደል? አዎ። ለእናንተ የምትሰጠውን አገልግሎት ታያላችሁ። አዎን። ስለዚህ ማን ነው እሷን የዘረጋላችሁና በእሷ ላይ እንድትሰፍሩ ያደረጋችሁ? ሩቅ አትሂድ ማለቱ ነው። ይሄ ያለህበትን መሬት እኔ ነኝ እኮ የዘረጋሁልህና ያዘጋጀሁልህ። እኔ ባልኖርማ ኑሮ መሬት አትኖርም ነበር። መሬት ባትኖር ደግሞ አንተ አልነበርክም። ካፈር ነውና ሰው የተፈጠረው ማለት ነው። ስለዚህ የሰው ልጅ አቅል እስካለው ድረስ እንዴት ይሄ ነገር ሊያጠራጥረውና ሊያከራክረው ይችላል ማለት ነው። በማን ላይ ሆነሽ እዝገርን ታማያለሽ ይላል የሀገራችን ክርስቲያን እንኳን ማንን ይዞ አንተ ስለ ጌታ መኖርና አለመኖር የምትጠራጠር ከሆንክ በራስ መኖር ብትጠራጠር ይሻላል። እኔ ያለው የለሁም። ምክንያቱም አንተ መኖርህ ካወቅ አንተ ራስህን አላመጣህም። አም ኸሊቁ ሚን ገይሪ ሸይን አም ሁሙል ኻሊቁን አም ኸለቁ السماوات والارض በል ላ yuqinun ነው የሚለው ሱረቱ ጡር ላይ አይደለም እንዴ? ስለዚህ እያንዳንዱ ሰው አላህ አለ የለም ብሎ ከሚጠራጠር እንደ ሹዒ ይልቁንስ እኔ ያለው የለሁም ብሎ ቢጠራጠር ይቀላል። መጠርጠር ካለበት ማለት ነው። ምክንያቱም ያንተ መነሻ የሆነውን መሰረት የምትጠራጠር ከሆነ ካንተ የታለህ መጀመሪያ? እና መሬታችሁን የዘረጋላችሁ ነው አላህ ማለት። መሬት የሚባል ዓለም የለም ብሎ የሚጠራጠር አለ? ሊኖር አይችልም ማለት ነው። መሬት አለ። መሬት ደግሞ ለሰው ልጅ ምን ያህል አስፈላጊ እንደሆነች ሁሉ ነገሩ ናት። መጀመሪያም የተገኘው ከሷ ነው፣ ከአፈር ነው። የሚኖረውም በአፈር ላይ ነው። የሚዘራውም ምግቡም ሁሉም የሚያገኘው ቁሳቁስ ሁሉ ከሷ ነው። እነዚህችን መሬት ያመጣ ጌታ እንዴት ሊካድ ይቻላል ነው ዋናው ነገር። ወጃለ ፊሃ በዚች በምድር ላይ ደግሞ ያስቀመጠ የሆነ ጌታ ነው። ረዋሲ ትልልቅ ኮረብታዎችን ጋራ ተራራዎችን ማለት ነው። በምድር ላይ ትልልቅ ተራራዎች ሁሉም በየአቅጣጫው አሉ። እነዚህን ተራራዎች ማን ነው የደረደረው ምድር ላይ ብሎ ይጠይቃል ማለት ነው። እገሌ ነው ልትል ትችላለህ ወይስ ጎራዎቹ የሉም ማለት ይቻላል? አይቻልም። ስለዚህ እነዚህን ጋራ ተራራዎች በተለያየ ርቀት የምድርን ሚዛን ጠብቀው እንዲይዙ እንዲችካል ረግጠው እንዲይዟት እኔ ነኝ እኮ የደረደርኩባት ይላል። ወአንሃራ ወፈጀረ ፊሃ አንሃራ እንደገና ደግሞ ትልልቅ ጅረቶችን እንዳባይ ያሉ ወንዞችንም ያፈለቀው በየአቅጣጫው እሱ ነው። እኔ ባልኖር ኑሮ ይሄን በአለም ዙሪያ የሚመግቧችሁን ትልልቅ ጅረቶች ማን ይፈጥርላችሁና ያፈልቅላችሁ ነበር ይላል። ومن كل الثمرات وجعل لكم من كل الثمرات أي وخلق لكم እንደገና በምድር ላይ የተለያዩ አዝሪቶችንና ፍራፍሬዎችን አትክልቶችን የሚያስፈልጓችሁን ሁሉ ፍራፍሬዎችም የፈጠርኩላችሁ እኔ እኮ ነኝ። እነዚህ ነገሮች ማን ያመጣላችሁ ነበር እኔ ባልኖርማ ኑሮ ይላል። جعل فيها زوجين اثنين በዚች በምድራችሁ ላይ ለናንተ የሚያስፈልጓችሁን የአዝሪትና የአትክልት ፍራፍሬ አይነቶች ደግሞ ሁለት አይነት ጥንድ ያደረኩላችሁ ወንዴና ሴቴ የሚባሉ ማለት ነው። ሳሊብና ጃሊብ ሁለት ተቃራኒ ባህሪ የሌለው ነገር ለርባታ አይበቃም። ግን አላህ Subhanahu Wa Ta'ala ከእንስሳትም ከእጽዋትም ከማንኛውም ነገር ሁለት አይነቶችን ነው ዝርያቸው በርባታ እንዲቀጥል የፈጠረው ማለት ነው። አታጉዙ እንኳን ሳይቀር የህሉ አይነት የአትክልቱ አይነት የዛፉ አይነት እያንዳንዱ እናቀውም እንጂ ሴቴና ወንዴ የሚባል አይነት አለው ማለት ነው። ይሄን ያደረገው እሱ ነው። يغش الليل النهار ከዛም በላይ ደግሞ ሁላችሁም የምታውቁት ልትከዱት የማትችሉት ነገር ሌትና ቀን የሚባል የክፍለ ጊዜ አለ።
ሌት ፍጹም ጨለማ የሆነ ነገር ነው ቀን ደግሞ ፍጹም ብርሃን ነው እነዚህ ሁለት ተቃራኒ ባህሪ ያላቸውን ክፍለ ጊዜዎች አንዱን በአንዱ የሚሸፍን አድርጎ የሚገለባብጠውና የሚተካካውስ እኔ እንጂ ሌላ ማን ይመስላችኋል ይላል ሌሊቱ በሚመጣ ጊዜ ይነጋ አይመስልም ጨለማው በተለይ ብርሃን በሌለበት በገጠሩ ክፍል አይን ቢወጋ የማይታይ ጨለማ ድቅድቅ ሲሆን ያ ነገር መልሶ ይነጋል ብርሃን ይመጣል ተብሎ የማይታሰብበት ደረጃ ነው ቀኑ ሲመጣ ደግሞ እንዳሁን መሐከል ቀን ላይ ሲሆን ያ ጨለማ ይመጣል ተብሎ የማይታሰብ ነው በአለም ደረጃ ማለት ነው ይሄንን ለውጥ እንግዲህ እለት በእለት አላህ Subhanahu Wa Ta'ala በቀላሉ ይቀያይረዋል ማን ነው ይሄን የሚያደርገው ኢላላ አላህ Subhanahu Wa Ta'ala እና ሁለቱ እንደ ጥቁርና እንደ ነጭ ጨርቅ ሁለት ነጭና ጥቁር ኩታዎችን እንደዚህ ብታደራርባቸው እንደዚህ ብታነጥፈው ነጩ ከላይ ከሆነ ጥቁር ጨርቅ ከውስጥ መኖሩ ይጠፋል ወዳው ማለት ነው እንዲህ ስትገለብጠው ደግሞ ጥቁር ጨርቅ ተላይ ይሆንና ነጩ ደብዛው ይጠፋል እንደዛ አድርጋ አንዱን ባንዱ እየሸፈንኩና እየገለባበጥኩኝ ብርሃንና ጨለማን መቀያየርላችሁ እኔ እኮ ነኝ ይላል አላህ Subhanahu Wa Ta'ala ይሄ ነገር ክስተት አይደለም ጨለማ የሚባል ነገር ወይም ቀን የሚባል ነገር የለም ማለት የሚችል ሰው አለ የለም ካለ ማን ነው የሚለዋውጠው እሺ ይወሽል ለይለን ነሃራ ሌሊቱን በቀን ቀኑን በሌሊት አንዱን ባንዱ ይሸፍነዋል ክፍለ ጊዜው ሲደርስ ወዳው በቅጽበት ይገለበጣል ይለወጣል ማለት ነው ይሄንን እንግዲህ ዓለም አቀፍ ለውጥ ያለምንም ግርግር ምንም ረዳት ተባባሪ ሳያስፈልገው ድምጡ እንኳን በማይሰማ መልኩ ነው የሚቀያየረው ማለት ነው ፍጡር ይሄን ነገር ለመቀየር ቢችል ኑሮ ይችል ነበር የፈለገው ኃይል ቢወጥ ወይስ ደግሞ ምን ያህል ጉልበትና ምን ያህል ጊዜ ይጠይቀው ነበር ይሄን እንደው እችላለሁ እንኳን ቢል ኢነ ፊ ذلك ለአያት አሁን በተጠቀሱት ክስተቶች እኮ ለጌታችሁ መኖርና የሁሉ ባለቤትና ጌታ ለመሆኑ ወሳኝና ግልጽ የሆኑ ምልክቶች አሏችሁ በእነዚህ ነገሮች ብታስተውሉ ለነማን ነው ምልክት የሚሆኑት ለቀውም የተፈከሩን አእምሮአቸውን ተጠቅመው ለሚያስተነትኑ ለሚያስተውሉ ሰዎች አእምሮአቸውን አደንዝዘው እንደንሰሳ ለመሆን የፈለገው ነገር ቢነገር አይገባቸውም ግን አእምሮአቸውን የሚጠቀሙና የሚያስተውሉ ለሆኑ ሰዎች አሁን በተጠቀሱት ነገሮች እኮ ስለ አላህና ማንነት ግልጽ የሆነ ተጨባጭ መረጃ አላቸው ይላል ማለት ነው وفي الارض قطع متجاورات እንደገና አሁንም በመድራችሁ ላይ የተለያዩ ክፍሎች አሏቸው ተጎራባች ሆኑ ኩታገጠም የተለያየ ባህሪና መልክ ያላቸው የምድር ክፍሎችንም ታስተውላላችሁ ይላል ምድር እንግዲህ ምድር እንደመሆኑ አንድ አካል ናት አንድ ዓለም ናት ግን ወጥ ነው ወይ ባህሪዋ አንዳንድ አካባቢ ደጋማ ቦታ ይሆናል ሌላው ቆላማ ይሆናል ሌላው ወይና ደንጋ ይሆናል ወንደገና በከለር ሲታይ አንዳንድ ቦታ ቀይ አፈር ይሆናል ሌላው ቦታ ጥቁር ይሆናል ሌላው ደግሞ ጣዝማ መሐከለኛ ይሆናል ነጭ አፈርም ያለበት አለ አንዲት ምድር ላይ እነዚህ የተለያዩ ባህሪዎች ሁሉ ይታያሉ ማለት ነው አንዱ ድንጋማ ቦታ ይሆናል ሌላው አፈር ለም ይሆናል አፈር ይሆናል ይሄ የተለያየ መልክና ጸባይ ያላት ዝጉርጉር ናት መሬታችሁ በዚህ በተለያየ መልኩ የፈጠራት ማን ነው እኔ ካልሆንኩኝ ይላል አላህ Subhanahu Wa Ta'ala እና ደጋማውን ቦታ እንደስክልል ስትጨርስ ወደ ቆላማው ትወርዳለህ ቀዩና አፈር ስትጨርስ ወደ ጥቁሩ አፈር ትገባለህ እነዚህ አንድ ምድር ናቸው ግን የተለያየ ባህሪያት አላቸው ሁሉም ደግሞ ተደጋጋፊ ናቸው ሙተጃዊራት ማለት አንዱን ክልል ስታልፈው ሌላ ባህሪ ያለው ክልል ላይ እንደገና ትገባለህ ስለዚህ ይሄን የፈጠረው አንድ ጌታ ያኛውን ሌላ ጌታ መሰለህ ሁሉንም በየባህሪው እኔ ነኝ የፈጠርኩት ይላል ማለት ነው ወጀናቱን እንዲሁም ደግሞ አትክልቶች አሉ የተለያዩ አትክልቶችን በመድራችሁ ላይ ታያላችሁ ሚን አዕናቢን ከወይን የወይን ሐረጎች የበዙበት ሀገር ታገኛላችሁ አትክልታማ ሀገር ማለት ነው ወዘርዑን አዝሪቶች ደግሞ በስፋት የለሙበት ሀገር ታገኛላችሁ እንግዲህ ያገሩ የተለያየ ባህሪ ያለው አንዳንዱ ሀገር አትክልት ብቻ የለማበት የሰፋበት ታገኛለህ ሌላው ቦታ ደግሞ የእህል አዝሪት አይነት ብቻ የበዛበት ታገኛለህ ማለት ነው ወነኺል
እንደገና ደግሞ የተምር ዘንባባ የሚበዛበት ሀገር ታገኛለህ እንደ አረቡ ዓለም ማለት ነው ሲንዋኑን እነዛ የተምር ዛፎች በጎናቸው እርባታ ያለባቸው መንትያቸው የበዛ ማለት ነው መጀመሪያ ዋናው ተክል ይተከላል ተዛ በኋላ ከስሩ ዙሪያውን ሌላ ያፈላል ማለት ነው ቅርንጫፎች የበቀሉ ከጎኑ ይከቡታል እንደዚህ ያጅቡታል ዋናው መሐከል ላይ ይሆንና 1 2 እያለ 3 እያለ ቅርንጫፉ እንደዚህ እየሰፋ ይሄዳል ማለት ነው ወገይሩ ስንዋኒን አንዳንዱ ደግሞ ወጥ ይሆናል መንትያ ሳይኖረው አንዱ ብቻውን የቆመ አለ ማለት ነው ሌላው ግን አንዱ ይበቅላል ደግሞ ከጎኑ ያወጣል ከጎኑ 3 ወይ 4 ሆኖ ያድጋል ማለት ነው እነዚህን ሁሉ በዚህ መልክ የፈጠረና ያዘጋጀ ማን ነው ይላል ወገይሩ ሲንዋን መንትያ የሌለው ይስቃ ቢማኢን ዋሂድ እነዛ አሁን የተጠቀሱት የአትክልትና የአዝርዕት አይነቶች ደግሞ በአንድ ውሃ ነው የሚጠጡት ያው ወይ ከሰማይ የወረደ ወይ ከመሬት የፈለቀ ውሃ ነው የማጠጣቸው ይላል አንድ ውሃ እንደመጠጣታቸው የሁላቸውን ፍሬ አንድ አይነት ማዓዝ ሊኖረው ነበር የሚጠበቀው ግን ወንፈضل بعضها على بعض في الاكل ከፊሉን ከከፊሉ በማዓዛው እንለያየዋለን እናበላልጠዋለን የአትክልት አይነቶች ስፍር ቁጥራቸው አይዘለቅም ቢቆጠር እነዛ ሁሉ አንድ መሬት ነው ላይ ያሉት የሚጠጡትም አንድ ውሃ ነው ግን ማዓዛቸው ለምን አንድ አይሆንም ይላል አላህ Subhanahu Wa Ta'ala ያንዳንዳቸው የራሳቸው የሆነ ጣዕምና ማዓዛ አላቸው እና በአንድ መሬት ላይ በቅለው አንዱ ውሃ እየጠጡ የተለያየ ጣዕምና ማዓዛ እንዲኖራቸው ያደረኩት እኔ ነኝ ማለቱ ነው ይሄ ሁሉ ተአምር ምልክት አይደለም አላህ የፈለገውን ነገር ለማድረግ የማያቅተው መሆኑን ያሳያችኋል ማለት ነው ኢነ ፊ ذلك ለአያት እነዚህ በአዝርቶችና በአትክልቶችም ዙሪያ ያሉት ሁኔታዎች ለኔ ምንነትና ማንነት ጠቋሚ የሆኑ ተጨባጭ መረጃዎች ናቸው ለነማን ነው ማረጃነቱ የሚያገለግለው ሊቀውም ያቂሉን አእምሮአቸውን ተጠቅመው ለሚያስተውሉ ሰዎች አቅል ላላቸው ሰዎች ሰው ሆነው ያበቃ ስዕላቸው እንደ ሰው ሆኖ አቅላቸው አስተሳሰባቸው እንደ ከብት የሆኑት ግን እነዚህ ሁሉ ተአምሮች ቢኖሩ ምንም ዋጋ አይሰጧቸው አቅል ላላቸው ሰዎች ግን እነዚህ ሁሉ ተጨባጭ መረጃዎች አላህ Subhanahu Wa Ta'ala ማንነቱን ቁልጭ አድርገው ነው የሚያሳዩት የሱ ተወዳዳሪና ተፎካካሪ ማንም እንደሌለ ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ራሱን በራሱ ለኛ እያስተዋወቀ ነው በስራ ውጤቱ ለምን በአካል በዱንያ ዓለም ላይ ተገልጦ ሊታየን ስለማይፈልግ ማለት ነው لا تدركه الابصار ويدرك الابصار ባይናችን ብናየው ኑሮ ታይኖዳ ምስክር ይባላል በቃ አለቀ ግን ባይን አልታይም ማለት በዱንያ ላይ በአኺራ ይታያል ወዳጆቹ በዱንያ ላይ ግን የናንተ ደካማ አይን እኔ ሊደርስብኝ አይችልም ግን ባህሪየን በፍጥረታቶች ይዘትና ሂደት ልታውቁ በህሊና አይናችሁ ልንተዋወቅ እንችላለን በመሰራቸው ስራ ውጤቶች ተኔ በስተቀር ማንም እንደማይሰራ ስትገነዘቡ የኔን ማንነት በዚህ ማወረዳት ትችላላችሁ በዚህ እምነት ተመጣጣችሁ የውመል ቂያማ ደግሞ አላህ Subhanahu Wa Ta'ala በገሃድ ፈቅዶ የሚያሳያችሁ ጊዜ ይመጣል ማለት ነው በዱንያ ላይ በገሃድ ቢከሰትና ሁሉም እንዲያየው ቢያደርግማ ኑሮ ካፊር የሚባል ነገር ከተውንስ በች ይኖራል ጌታን በገሃድ አይቶና አውቆ አብድ ያለ እንደሚንተንሚል ስለዚህ الذين يؤمنون بالغيب ይላል ምልክቶችን ነግሬያችሁ በምልክቶች ተመላክታችሁ የኔን መኖር ተተቀበላችሁ ይሄ ነው ትክክለኛ የገይብ እምነት የሚባለው በገሃድማ ከተከሰተ ማንም ሰው ጌታ የለም ሊል አይችልም ማለት ነው እና ይሄ እንግዲህ ቅንነትን ለመለካት ነው ቀናኤነት ያላቸው ሰዎች እኔ ጌታን ባላይስ ጌታ መኖሩን የሚያረጋግጡልኝ መረጃ ዙሪያውን ከበውኝ ይያሉ ስለሱ መኖር እንዴት ተጠራጠራለሁኝ ብሎ ያምንበታል ማለት ነው አይ የፈለገው ይሁን እሱን ታላየሁት በስተቀር ያለው ግን ይሄ የተሰጠውን መረጃ አርክሶ የማይገባውን የሚጠይቅ ተቢተኛ ስለሆነ እሱ አመፀኛ ነው ማለት ነው ወኢን ተዕጀብ ፈዐጀቡን ቀውሉሁም ይላል እንግዲህ የሰው ልጆች በዚህ ውስን አቅማቸው ስለ ጌታቸው ማወቅ የሚገባቸውን እኔ እየነገርኳቸውና እየጠቆምኳቸው የኔን መመሪያ አክብረው መቀበልና መከተል ሲገባቸው
ውስን የሆነችውን ክሰንኩል አስተሳሰባቸውን እንደ ትልቅ ነገር አድርገው በተቃራኒው የሚያስገርም ነገር ሲሰሩና ሲናገሩ ታያቸዋለህ ይላል። ወይን ተዕጀብ ያ መሐመድ ምትገረም ከሆንክ ፈአጀቡን ቀውሉሁም እነዛ ከሃዲዎች የሚሉት ነገር እጅግ አስገራሚ ነገር ነው። ምንድነው የሚሉት? አይዛ ኩና ቱራበን አሁን አንተ እንደምትለው እኛ ሙተን ሰውነታችን ፈርሶ አፈር በምንሆንበት ጊዜ አይና ለፊ ኸልቅን ጀዲድ እንደገና የውመል ቂያማ ተነሳላችሁ ተመለሳላችሁ አዲስ ፍጡራን ሆናችሁ ተመጣላችሁ የሚባለው ነገር እውነት ነውን እያሉ በመጠያየቅ ይሳለቃሉ ይገረማሉ። ይሄ እንግዲህ የሚያስገርም ከሆነ ይሄ ነው ይልቁንስ የሚያስገርመው። እነሱ ሰው ተሞተ በኋላ እንደገና እንደነበረ ተመልሶና ታድሶ ይመጣል የሚለውን ነገር እንደንቆቅልሽ ቆጥረው ይሳለቁበታል ይገረሙበታል። የሚያስገርመውስ የነሱ ባህሪ ነው። መገረም ካለብህ በእነዚህ ጅሎች ነው መገረም የሚገባው። አላህ Subhanahu Wa Ta'ala ሊያደርገው የሚችለውን ነገር አያቅተውም። እነላህ አላ ኩሊ ሸይን ቀድር ነው ከተባለ እሱ ሰራዋለሁ በሚለው ነገር ላይ መገረሙ ምን አመጣው ማለት ነው። ሌላ ሰው ቢሆን ኑሮ ነብዩ ራሳቸው እኔ አስረሳለሁ ቢሉ ኑሮ ያስገርማል። ፍጡር እንደ አይነት ኃይል ከየት አምጥቶ ነው ፉንታን የሚያነሳው ይባላል። አላህ ግን አላ ኩሊ ሸይን ቀድር ነው። ይሄው ሰማያትን ምድርን በውስጥና በዙሪያ ያሉ እልቆ መሳፍርት የሌላቸውን ፍጥረታቶች የፈጠረ ከፈጠረም እየመገበ የሚያኖር የሚያስተዳድር እሱ ሆኖ ያለ የዚህ ኃይልና ጥበብ ባለቤት የሆነው ጌታ ሙታንን እንደገና ይመልሳልና ያድሳል ተብሎ ሲነገር ምን ችግር አለው? እሱን የሚያቅተው ነገር አለ እንዴ በማለት ፈንታ እንዴት ሰው ተሞተ በኋላ አፈር ዶቄት ከሆነ በኋላ መልሶ ይመጣል እያሉ እስተመንጋጋቸው ይስቃሉ ይሳለቃሉ እነዚህ ጅሎች አለ። አያስገርምም የነዚህ ሰው ጅልነት? የሚያስገርም ከሆነ የነሱ ጅልነት ነው ይልቁንስ የሚያስገርመው የኔ ሙታን ማስነሳት ሳይሆን ይላል አላህ። እና እነሱ አወቅን ብለው እንግዲህ ተሞተ ታዲያ ለምን የኔ አባት አይመጣም ተነስቶ ለምን አያቴ አይመጣም ይሉ ነበርና አቡ ጀህል ማለት ነው። ይሄ ነገር ነው የሚያስገርመው። ቀውሉሁም አይዛ ኩና ቱራበን እውንኛ እንደሙተን ሰውነታችን ፈርሶ አጥማችን ተበታትኖ አፈር ዶቄት ሆነን ያበቃ እንደገና ያፈራሻችን ተመልሶና ታድሶ አድሙሉ ሰው ሆናችሁ ተመጣላችሁ ብሎ ይናገራል መሐመድ። ጉድ እኮ ነው እያሉ ይሳለቁ ይስቁ ነበር። ይልቁንስ ጉዱ እናንተ እንዲህ እያላችሁ ማለታዊ ማስተባበላችሁ ነው እንጂ ይሄ ምንም ጉድ አይደለም። የሚያስገርም ከሆነ የእናንተ ድርቅና ነው የሚያስገርመው በላቸው ይላል። አይና ለፊ ኸልቅን ጀዲድን እኛ ተሞትን በኋላ እንደገና አዲስ ፍጡራን ሆነን እንመጣለን ይለናል። እንዴት አይነት ጉድ ነው ባካችሁ እያሉ ይሳሳቁ ነበር። ኡላኢከ الذين كفروا بربهم ማለት ይሄ የሚያስገርም ጉድ አይደለም። ይልቁንስ የዚህ አይነት አስተሳሰብ የሚያስገርማቸው ሰዎች እነዛ በጌታቸው የካዱት ደረቆች ናቸው። ካዲ ይሄን ነገር በክህደቱ ነው እንደ ጉድ አድርጎ የሚያየው እንጂ ለቀናኤዎቹ ለአማኞች ይሄ ነገር አያስገርምም በላቸው ይላል። ካፊር ሁልጊዜም የግራ ጥምዝ ነውና የሚያስበው የማያስገርመው ነገር ያስገርመዋል። እናንተ አመለካከታችሁ ስለተበላሸ ነው ይሄ ነገር እንቆቅልሽ ሆኖ የሚያስገርማችሁ እንጂ ካዲ ባትሆኑ ኑሮ ይሄ ነገር አዲ ነገር የሚያስገርም ሊሆን የሚችል ነበር በላቸው ይላል። ወኡላኢከ الأغلال في أعناقهم እና እነዚህ ካዲዎችና ደረቆች ነገ የውመል ቂያማ በሚነሱ ጊዜ እጃቸው ካንገታቸው ጋራ ተጣምሮ የሚታሰርበት ሰንሰለት ከቧቸው ይነሳሉ። መነሳት አይቀርም ግን አስተሳሰብህ ግራ ስለሆነ እጆችህንና አንገትህን በአንድ ካቴና ጠፍንጌ ወደ ግራና ወደ ቀኝ እንዳትዟዟር አድርጌ እንደማቀርብህ አትጠራጠር በለው ይላል። ወኡላኢከ አስሐቡ النار በመጨረሻም የዚህ አይነት ከንቱ አስተሳሰብ ባለቤት የሆኑ ሰዎች የጀሃነም ድርጎ ናቸው ለጀሃነም ተመድበዋል ይላል። ወሁም فيها خالدون ጀሃነምን ከገቡ በኋላ ደግሞ የተወሰኑ ወራትና አመታት ተቀተው የሚተው እንዳይመስላቸው እስከ ዘላለሙ ድረስ በሷ ውስጥ እየማቀቁ ይኖራሉ በላቸው ሲል ያስጠነቅቃል።
ስለዚህ እንግዲህ አቂዳ ዙሪያ ነው እቺ ሱራ የምታጠነጥነው ማለት ነው። ልክ እንደ መካ ሱራዎች ሰዎች ተሞተ በኋላ እንዴት ይነሳል የሚለው ነገር እንደንቆቅልሽ ሆኖባቸው በዛ ነበርና አተካራ የሚፈጥሩት። ይሄ ነገር ደግሞ የሚያከራክርና የሚያጠራጥር ነገር አይደለም፣ ሙሰለም ነው። እነዚህ ነገር እንዳትቀበሉ ያደረጋችሁ ልግመትና ጥሜታችሁ ነው። ይሄ ልግመትና ጥሜታችሁ ደግሞ ለጥፋት ነው የሚዳርጋችሁ። አላህ ጋራ ተጣሉና ነገ የውመል ቂያማ ስትነሱ በጉድ ነው የምትነሱት። ሁለት እጆቻችሁ አንገቶቻችሁ ጋራ ተጣምረው ታስረው አይናችሁ ወደ ላይ አፍጦ ተሰንጋችሁ ወዲህ የማትዟዟሩበት በሆነ አሳፋሪ ሁኔታ ተነስታችሁ በፍርድ ትቀርባላችሁ። ከዛም ወደ ጀሃነም ተወሩራችሁ ለዘላለም ትማቅቃላችሁ በዛ አስተሳሰባችሁ በማለት አስጠነቀቀ ማለት ነው። ይህን ሲሏቸው ደግሞ ጥሩ አላህ እንደዚህ የሚቆጣና የሚቀጣን ከሆነ ለምን የሚዛትበንን ነገር አሁን አታመጣውምና አናየውም ይሉ ነበር። የድርቅናቸው ብዛት ረበና አጅለና ቂጦና ቀበለ የውሚል ሒሳብ ይሉሃል። ያው እናንተን ተጣልቻችኋለሁኝ ረግሚያችኋለሁ እያለ ነው ሰውየው የሚዝትብን ያለው። ይህንን ታርጌታ ይህንን እርምጃ የሚወስድብን ከሆነ ዛሬውኑ ለምን አያሳየንም? ዛሬውኑ በምን የተዛተብን ነገር አይከሰትብንም ይሉ ነበር። የድርቅናቸው ብዛት ሰአለ ሳኢሉን ቢአዛቢን ዋቂዕ ሊልካፊሪን ለይሰ ዳፊዑ ምን አላህ ذي المعارج እንዳለው እንግዲህ እኛ ይሄው ክደናል። የካደ ሰው እንዲህ አይነት ነገር በጉዱ የሚወጣ ከሆነ ለምን ጊዜ ቀጠሮ ተሰጠናለህ? አሁኑ ለምን አታሳየንም? ይያሉ ይደነፉ ነበር ማለት ነው። ወይስተዕጅሉነከ ቢሰይአቲ ቀብለ الحسنات እነዚህ ሰዎች የፈረደባቸው መናጢዎች ከመሆናቸው የተነሳ መልካም በመመኘት ፈንታ መጥፎን ቸኩለው ይለምናሉ፣ ይጠይቃሉ። እንግዲህ አላህ መጥፎ ነገር እንዳያመጣበት አንድ ሰው ይጠነቀቃል፣ ይፈራል እንጂ መጥፎ ነገር አምጥታ አደጋ ካላጠፋይ በስተቀር የሚል ሰው አለ? የድርቅናቸው ብዛት ግን አላህን ፍሩ፣ እምቢ ካላችሁ ጌታ ያጠፋችኋል ሲሏቸው በል እንዳልከው ከሆነ አንጣውና ጥፋቱን እንየው በማለት በሰላም ፈንታ አደጋን ይጠይቃሉ ማለት ነው። እና ሰው ጤንነትን፣ ሀብትን፣ ህይወትን ነው የሚፈልገው የሚመኘው። ይሄ ነገር እንዲቆይላቸው በመስራት ፈንታ እነሱ ግን ጌታ ተቆጥቶ ያጠፋችኋል ብለሃል እንዳልከው ከሆነ ይሄው በህይወታችን፣ በንብረታችን፣ በጤንነታችን የፈለገውን ነገር አምጣና አሳየን እያሉ መጥፎ ይመኛሉ በመልካም ፈንታ ማለት ነው። ወቀድ ኸለት ሚን ቀብሊሂም المثولات ከነሱ በፊት ቀደም ሲል አምሳያ እርምጃዎች መወሰዳቸውና ማለፋቸው በታሪክ ተዘግቦ ይያለ ይላል። ይሄ ነገር አይሆንም ብለው ለመጠራጠር አግባብ የሚኖረው ደግሞ የነሱ ቢጤ የሆኑ ሰዎች ካሁን ቀደም አላህ እርምጃ ያልወሰደባቸው ቢሆን ነበረ አሳየን ማለት የሚገባቸው። ግን ከነሱ በፊት እነ ቀውሙ ኑህ፣ እነ ቀውሙ ዓድ፣ እነ ቀውሙ ሰሙድ የሚባሉት እነ ቀውሙ ሉጥ በአጠቃላይ በየዘመኑ የዚህ አይነት ባህሪ ይዘው ሲደናቆሩ አላህ ቀሳፊ የሆነ የተለያየ ቅጣት አልወሰደባቸውምና ደብዛቸውን አላጠፋቸውም። ይሄ ታሪክ ይታወቃል። ከነዛ ካለፉት ሰዎች ታሪክ ተምረው እነሱ መልካም አቅጣጫ መያዝ ሲገባቸው በእኛ ላይ በቀጥታ ሙባሽር የሆነ እርምጃ ሲወሰድ ካላየን በስተቀር በታሪክ በሚወራው ማናምንም ብለው አሁንም በራሳቸው ላይ አደጋን ይጋብዛሉ። ጅልነታቸው ይላል አላህ Subhanahu Wa Ta'ala። ሰው እንግዲህ በቃላት ታላመነ ካልተዋጠለት በታሪክ ክስተት ማመን ግዴታው ነው። ምክንያቱም የወትሮ ሰዎች የዚህ አይነት ባህሪ ያላቸው ከሃዲዎች አላህ እኩሉን በማዕበል ጠራርጓቸዋል፣ እኩሉን መሬት ገልብጦባቸዋል፣ እኩሉን እሳት አዝንቦባቸዋል። የነዛ ሁሉ ታሪክ ደግሞ በአፈ ታሪክ መልክ ደርሷቸዋል፣ ያቃሉ። እነዛ አምሳያ የናንተ አይነት ባህሪ ያላቸው ሰዎች የተለያዩ አደጋ ሰለባ መሆናቸው ተገልጦላችሁ እያላችሁ ግድ በእኛ ላይ ካልደረሰ ብላችሁ መጥፎን ትመኛላችሁ ይላል አላህ Subhanahu Wa Ta'ala። ወኢነ ረበከ ለዙ መግፊረቲ ሊናሲ አላ ዙልሚሂም ጌታ ደግሞ እንደተመኙትና እንደጠየቁት ወዳውኑ በእለቱ ቅጣቱን ያላመጣባቸው ለምንድነው መሰላችሁ? ጌታ የምህረት ባለቤት ነው። ሰዎች አጥፊዎች ከመሆናቸው ጋራ
እነዚህ ሰዎች እንደ ጥፋትና እንደ ክፋታቸው እርግጥም አሁኑ ቅጣት ሊሰጣቸው የተገባ ነበረ ግን አላህ Subhanahu Wa Ta'ala ሰዎች የፈለገውን አጥፊ ከመሆናቸው ጋራ ባጠፉ ቁጥር እለት በእለት እርምጃ ከመውሰድና ቅጣት ከማውረድ የራቀ ጌታ ነው ምህረቱ ነው የሚያመዝነው ተቁጣው ማለት ነው ገና ሳይፈጥራቸው በፊት ምን ያህል እድሜ እንደሚያቆያቸው በመድር ላይ ወስኗል ያንን የወሰነላቸውን እድሜ ሳያጠናቅቁ እነሱ ስለደነፉና ስለጠየቁ 100 አመት ይኖራል ያለውን ሰው በ40 አመት ሊወስደው አይፈልግም ለዛ ሲል ነው ወንጀላችሁ ከባድ ከመሆኑ አጥፊዎች አክፊዎች ከመሆናችሁ ጋራ ጌታ ግን መጀመሪያውን የመደብኩላቸውን እድሜያቸውን ሳያጠናቅቁ አልወስዳቸውም እስከዛው ታገሳቸዋለሁ ብሎ የምህረት ባለቤት ስለሆነ እንጂ አቅቶትና ፈርቷቸው አይደለም በላቸው ይላል ማለት ነው ወኢነ ረበከ ለሸዲዱል ዒቃብ ያ ቀጠሮ ሲደርስ ግን ያንተ ጌታ ባይጠይቁትም ቅጣቱ ብርቱ ነው ጠጣር ነው ያቺ ቀጠሮ ሲደርስ አሳያችኋለሁ እስከዛው ግን እኔ የመቀደም ሲል የሰጠኋችሁን እድል ልቀንስባችሁ ስለማልፈልግ ምህረት የሰፊ ስለሆነ ታጋጅ ስለሆንኩ ነው በሰላም ያቆየኋችሁ እንጂ ትቻችሁ ፈርቻችሁ አይደለም በላቸው ይላል ويقول الذين كفروا هذا وصلى الله وسلم على النبي وعلى اله